የገቢዎች ሚኒስቴር በ9 ወራት ውስጥ 1.1 ትሪሊየን ብር መሰብሰብ መቻሉ አመራሩና ፈጻሚዎች የነበራቸው ሚና ከፍተኛ በመሆኑ ነው አሉ የገቢዎች ሚኒስትር አይናለም ንጉሴ። የገቢዎች ሚኒስቴር የ2018 በጀት ዓመት የ9 ወር እቅድ አፈጻጸም፣ የዲጂታል ትራንስፎርሜሽን ስትራቴጂ 2030 እንዲሁም በዓለም ባንክ የሚደገፉ ፕሮጀክቶች ላይ የእቅድ ውይይት መድረክ አካሂዷል። በመድረኩ የገቢዎች ሚኒስትር አይናለም ንጉሴ እንዳሉት በ9 ወር 1.1 ትሪሊየን ብር መሰብሰብ መቻሉን አንስተው ለዚህ ውጤት መሳካት የሚኒስቴሩ አመራሮችና ፈጻሚዎች ላደረጉት ርብርብ የላቀ አድናቆታቸውን አቅርበዋል። ሚኒስትሩ አያይዘውም ስኬታማ የግብር አሰባሰብ በማስመዝገብ ላይ የምንገኝ ቢሆንም አሁንም ቢሆን የምንሰበስበው ግብር ከሀገራዊ ምርት አንጻር ያለው ጥምርታ አነስተኛ ነው ሲሉ ተናግረዋል። በቀጣይ ይህን ልዩነት ለማጥበብና ቀሪ የ3 ወር እቅድን ማሳካት እንዲቻል በዕዳ በተጨማሪ ስቴት ታክስ አሰባሰብና እምቅ አቅም ያለባቸው ዘርፎችን ለይቶ በትኩረት መስራት እንደሚገባ አሳስበዋል። ሚኒስትሯ የትኩረት አቅጣጫን ባነሱበት ወቅት በቀሪ 3 ወራት ውስጥ ለውጥና እድገት ያስመዘገብንባቸውን ስራዎች በማስቀጠል እጥረት የታየባቸውን በትኩረት መስራት ይገባናል ብለው ግብር ከፋዩን ቀርቦ በማነጋገር በቅሬታ ማቅረብ ሂደት ውስጥ የሚባክን የሀገር ሀብትና የስራ ጊዜ ማዳን ይገባናል ሲሉ መልእክት አስተላልፈዋል። በሚኒስቴሩ የሚኒስትር ጽህፈት ቤት ኃላፊ አቶ ፍቃዱ ታደሰ የ9 ወር እቅድ አፈጻጸም ሪፖርት ትንተናና በቀጣይ 3 ወራት በትኩረት ቢሰሩ የተቋሙን ዓመታዊ እቅድ ሙሉ ለሙሉ ማሳካት የሚያስችሉ ተግባራት ላይ ሰነድ አቅርበዋል። በውይይት መድረኩ ማጠቃለያ ላይም በዓለም ባንክ የሚደገፉ ፕሮጀክቶች የፕሮጀክት አስተባባሪ የሆኑት ብሩክ ሰውነት ለሚኒስቴሩ የታቀዱ እቅዶችንና የተከናወኑ ተግባራት ላይ ገለጻ አድርገዋል። በቀጣይ የግብር አሰባሰቡን ለማዘመን የሚያስችሉ ተግባራትን ለመደገፍም ዝግጁ መሆናቸውን ገልጸዋል። በውይይት መድረኩ ላይ የገቢዎች ሚኒስቴር የበላይ አመራሮች፣ ዳይሬክተሮችና የሁሉም ቅርንጫፍ ጽህፈት ቤቶች ስራ አስኪያጆች ተገኝተዋል። ከ890 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሚያዝያ 8 እስከ ሚያዝያ 14 ቀን 2018 ዓ.ም ባደረገው ክትትል 872 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና 18 ሚሊዮን ብር የወጪ በድምሩ 890 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች ተይዘዋል ብሏል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ጥፍጥፍ ወርቅ፣ የተለያዩ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድን በመቆጣጠር አዲስ አበባ ኤርፖርት 450 ሚሊዮን፣ አዋሽ 126 ሚሊዮን እንዲሁም ጅግጅጋ ጉምሩክ ቅርንጫፍ 108 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ ችለዋል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆኑ የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 43 ተጠርጣሪዎችና 7 ተሽከርካሪዎችን በቁጥጥር ስር ውለዋል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞችና አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለመላው ህዝባችን ምስጋናውን እያቀረበ ኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን በየጊዜው ሲያስተላልፍ መቆየቱ የሚታወስ ነው። የታክስ ኦዲት ተግባራት በተቀናጀ የታክስ አስተዳደር ስርዓት ታግዘው በሚተገበሩበት አሰራር ዙሪያ ውይይት ተካሄደ። የገቢዎች ሚኒስቴር ለበርካታ ዓመታት አገልግሎት ላይ አውሎ ሲሰራበት የነበረው የሲግታስ ቴክኖሎጂ ስርዓትን በአይታስ ቴክኖሎጂ ስርዓት የመተካት ተግባር ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመሆን እያከናወነ ይገኛል። የታክስ ኦዲት ተግባራት በተቀናጀ የታክስ አስተዳደር ስርዓት ታግዘው በሚተገበሩበት አሰራር ዙሪያ የታክስ ኦዲት ዳይሬክቶሬት ዳይሬክተር፣ የታክስ ስርዓት ዘርፍ ምክትል ስራ አስኪያጆች፣ የታክስ ኦዲት የስራ ሂደት አስተባባሪዎች፣ ቡድን መሪዎች እንዲሁም ከፍተኛ ባለሙያዎችን ባሳተፈ መልኩ ውይይት ተካሂዷል። መድረኩ የታክስ ኦዲት ተግባራት በተቀናጀ የታክስ አስተዳደር ስርዓት ታግዘው እንዲተገበሩ ለማድረግ የተዘጋጀ ስለመሆኑ የገለጹት የታክስ ስርዓት ዘርፍ ሚኒስትር ዴኤታ መስከረም ደበበ ከውይይት የሚገኙ ግብዓቶችን በማከል የታክስ አገልግሎቶችን ፈጣን፣ ቀላል እንዲሁም ምቹ የማድረግ ስራ እየተሰራ ይገኛል ብለዋል። የታክስ ኦዲት ተግባራትን በተቀናጀ የታክስ አስተዳደር ስርዓት የታገዙ እንዲሆኑ እየተሰሩ ያሉ ስራዎችን በዝርዝር ያቀረቡት በኢንፎርሜሽን መረብ ደህንነት አስተዳደር የአይታስ ፕሮጀክት ስራ አስኪያጅ ኤፍሬም ባህሩ ሲሆኑ ከመድረኩ የተገኙ ምክረ ሀሳቦችን በማካተት የሲስተም ማሻሻያ ስራው በተገቢ መልኩ እንደሚከናወን ተናግረዋል።
የገቢው ዘርፍ እድገት በግብር አስከፋዩ ተቋም ጥረት ብቻ ስኬት እንደማያስመዘግብ ሳይታለም የተፈታ ሀቅ ነው። ለግብር አሰባሰቡ ውጤታማነት ግብር ከፋዮች የጎላ ድርሻ አላቸው። ታዲያ ግብር ከፋዮች ታማኝና ሀገር ወዳድ ግብር ከፋይ እንዲሆኑ ለማስቻል የህግ ተገዥነታቸውን ማሻሻልና ማጠንከር ይገባል። የህግ ተገዥነት ጽንሰ ሀሳብ ህግና ስርዓትን ከማክበርና ከማስከበር ጀምሮ በሁሉም አቅጣጫ ህጋዊ እንቅስቃሴ ውስጥ መሳተፍን ያካትታል። ህግ ተገዥነት ስንል አጠቃላይ እንግዲህ አንድ ህግ ሲወጣ ያን ህግ ለማስፈጸም ፈቃደኛ ሆኖ ያን ህግ ተግባራዊ ማድረግ አጠቃላይ የህግ ተገዥነት ይባላል ማለት ነው እና ህጉ ያስቀመጣቸውን ግዴታዎች መፈጸም አክብሮ መፈጸም ማለት ነው ህግ ተገዥነት ማለት። የህግ ተገዥነት ማለት ያው ለታክስ ህጉ ተገዢ ሆኖ የታክስ ህጉን በአግባቡ መፈጸም ማለት ነው እና በዋንነት ያው የኛ ክፍልም የሚሰራው ግብር ከፋይ ታክስ ከፋዮችን ወደ ህግ ተገዥነት የማምጣት ስራ ነው። ህግ ተገዥነት ያው በትምህርትና በስልጠና መረጃ በመስጠት በዛ ወደ ታክስ ህግ ወደ ማክበር የማምጣት ስራ ነው እየሰራን ያለነው። የህግ ተገዥነት ማለት በወጡ ህጎችና ደንቦች ጠብቆ ያንን ተግባራዊ ማድረግ የሚለውን ያጠቃልላል። ያንን መቀበልና መተግበር የህግ ተገዥነት መሰረታዊ መርህ ከዚህ ይጀምራል ማለት ነው። በታክስ ኦዲት ውስጥ ታክስ ኦዲት አንዱ የህግ ተገዥነት ማሻሻያ ተግባር ነው። ግብር ከፋዮች ያከናወኗቸውን ተግባራት በተመለከተ በታክስ ኦዲት ምርመራ በማከናወን ያሉበትን ሁኔታ እናጣራለን። በዚህም የተሻለ የህግ ተገዥነት ደረጃ ላይ የሚገኙ ግብር ከፋዮች ለተሻለ ሽልማት፣ ለተሻለ እውቅና ይቀርባሉ። በተቃራኒው ደግሞ የህግ ተገዥነታቸው አነስተኛ ደረጃ ላይ የሚገኙ ግብር ከፋዮች ደግሞ ከታክሱ በተጨማሪ ከፍ ያሉ የወለድ የቅጣት ክፍያዎች እንዲከፍሉ ይደረጋል ማለት ነው። ስለዚህ የህግ ተገዥነት ስንል ከዚህ አንጻር ሀገሪቷ ውስጥ ያሉ የታክስ ህጎችን ተግባራዊ ከማድረግ አንጻር ነው። ግብር ከፋዩ በግብር ከፋይነት ከተመዘገበበት ቅጽበት ጀምሮ የህግ ተገዥነት መገለጫ የሆኑ የገቢዎች ሚኒስቴር ያስቀመጣቸው መስፈርቶች ሊተገብር ይገባል። በዚህም ታማኝና ተመስጋኝ ግብር ከፋዮችን ለማፍራት የሚያስችሉ የህግ ተገዥነት መገለጫዎችን ማሳየት ከግብር ከፋዩ ይጠበቃል። መገለጫዎቹ የህግ ተገዢ ነው ስንል የመጀመሪያው በወቅቱ አንድ ግብር ከፋይ ወቅቱን ጠብቆ በግብር ከፋይነት መመዝገብ፣ ትክክለኛውን መረጃ ለገቢው መስሪያ ቤት መስጠት፣ ለግብር አወሳሰን ለኦዲት ምናምን የሚያስፈልጉ መረጃዎችን በወቅቱ ማቅረብ፣ የሚጠበቅበትን ግብር በወቅቱ መክፈል፣ መረጃዎችን በአግባቡ የሰነዶችን በአግባቡ ወቅቱን የጠበቁ ሰነዶች ማስቀመጥን ያጠቃልላል። ከታክስ ህግ ተገዥነት አንጻር ከሆነ ያው የታክስ ህግ ተገዥነት አጠቃላይ ደግሞ ስናየው የታክስ ስርዓቱን ለማስፈጸም የወጡትን ህጎች ወይም የተደነገጉ ህጎችን በፈቃደኝነት በማክበር የታክሱ የጣላቸውን ግዴታዎችን መወጣት ማለት ነውና ከዚህ ጋር ከታክስ ህግ ተገዥነቱ ጋር ተያይዞ የተጣሉ 4 ግዴታዎች አሉ ማለት ነው። ግብር ከፋይ አንድ ወደ ንግድ መረቡ ከመምጣታችሁ በፊት መመዝገብ የሚሉ ማሳወቅ፣ ተገቢው ሰነድ ለአወሳሰን ደግሞ ተገቢው ህጋዊ ሰነድ ማቅረብ፣ በመጨረሻ ደግሞ ታክሱን መክፈል የሚሉ 4 ግዴታዎች ናቸው በታክስ ህግ ተገዥነቱ ስር ያሉ። እነዚህ 4ቱም ተግባራቶች የየራሳቸው የማስፈጸሚያ ህጎች፣ አሰራሮች አላቸው ማለት ነው። እዚህ ከዚያነት የሚጀምረው ለታክስ ስርዓቱ ታማኝ ሆኖ ከመመዝገብ ነው የሚጀምረው። ስለዚህ ግብር ከፋዮች የንግድ ስራ ከመጀመራቸው በፊት መመዝገብ ይኖርባቸዋል። በተጨማሪም ስራቸውን በተመለከተ የተለዩ ምዝገባዎች ማከናወን ይኖርባቸዋል። አቅርቦታቸው የተጨማሪ እሴት ታክስ የሚመለከተው ከሆነ ለተጨማሪ እሴት ታክስ የመመዝገብ፣ ሌሎች ኢንዳይሬክት ታክሶችም የመመዝገብ ግዴታ ካለባቸው እነዚህን ከመመዝገብ ይጀምራል ማለት ነው። ሁለተኛ ያከናወኗቸውን ተግባራት በአግባቡ ከማሳወቅ
ይጀምራል። ስለዚህ ተግባራቶቻቸውን በአግባቡ ማሳወቅ፣ ሰነዶቻቸውን በአግባቡ ይዞ ጠብቆ ማቆየት ይኖርባቸዋል። ይህንን ያሳወቁትን ደግሞ ሶስተኛ ብለን የምንወስደው የመክፈል ነው። ስለዚህ ኮምፕሊያንስ ስንል ከመመዝገብ፣ ከማሳወቅ፣ ከመክፈል ጋር የተያያዙ ጉዳዮች ይሆናሉ ማለት ነው። የህግ ተገዥነት በሁለት መንገድ ሊጣስ እንደሚችል ይታመናል። በዋናነት በቂ እውቀት ወይም ግንዛቤ ባለመያዝ የተለመዱ ስህተቶችን ደጋግሞ መስራት አንዱ ሲሆን፣ ሆን ብሎ የህግ ክፍተትን መሰረት በማድረግ ደግሞ የሚፈጸሙ የታክስ ህግ ጥሰቶችም አሉ። በእርግጥ ሚኒስቴር መስሪያ ቤቱ በሁሉም ዘርፍ ክፍተቶች እንዳይኖሩ እየሰራበት ይገኛል። የህግ ተገዥነት ጥሰቶቹም ተቋሙ ለይቶ ያውቃቸዋል። የተለያዩ ናቸው። በታክስ ኦዲት ውስጥ የሚያጋጥሙ ሚስ ስቴትመንቶች ወይንም ደግሞ ሆን ተብለው የሚከናወኑ ጥፋቶች የተለያዩ ናቸው። በአብዛኛው ግን እነዚህ የህግ ተገዢ ያለመሆን ወይንም የመሆን ምክንያቶቹን ማንሳት ነው አስፈላጊ የሚሆነው። ስለዚህ ግብር ከፋዮች በተለያዩ ምክንያት ለህግ ተገዢ የማይሆኑባቸው ሁኔታዎች ሊፈጠሩ ይችላሉ። ስለዚህ እነዛ ላይ መስራት ያስፈልጋል። የመጀመሪያው የታክስ ህጉን በአግባቡ መረዳት ካለመቻል ጋር የተያያዙ ስህተቶች ይፈጠራሉ። የታክስ ህጉን በአግባቡ ካልተረዳን እዛ ላይ የተቀመጡ ግዴታዎችን ለመወጣት ችግር ስለሚሆን ከህጉን ካለመረዳት የሚመነጩ ስህተቶችና ጥፋቶች ይኖራሉ። አንዳንዶችም ደግሞ ሆን ብሎ ታክሱን ለማጭበርበር ተገቢ ያልሆነ ብልጽግና ለማግኘት ለመንግስት መግባት ያለበትን ታክስ የማይገባባቸው ሁኔታዎች ይኖራሉ። የተለመዱ በታክስ ኦዲት ውስጥ የሚያጋጥሙን የግብር ወይንም ደግሞ የሂሳብ ሰነዶችን በአግባቡ ያለመያዝ ነው። እነዚህ ሰነዶች ተይዘው አይቀርቡም። አንዳንድ ጊዜም ሀሰተኛ ደረሰኞች፣ ተቀባይነት የሌላቸው ደረሰኞች ወደዚህ የሚመጡበት ይኖራል። እንደገና ደግሞ የታክስ ስሌት ላይ ስህተቶች ይከናወናሉ። ለምሳሌ ገቢውን ማሳወቅ የሚገባውን ገቢ በአሰላል ስህተት ወይም በሜዥርመንት ችግር ምክንያት ሳያሳውቁ የማቆየት ጉዳዮች በታክስ ኦዲት ውስጥ የሚደጋገሙ ስህተቶች ናቸው። የህግ ተገዥነትን ለማሻሻል የሚረዱትን ጉዳዮች በተለያየ አማራጭ የገቢዎች ሚኒስቴር ለግብር ከፋዮቹ ያሳውቃል። በማስተማር በማሰልጠን አሊያም ህጋዊ እርምት እርምጃዎችን በመውሰድ ግብር ከፋዮች ወደ ህጋዊ መስመር እንዲገቡ ይደረጋል። የህግ ተገዥነትን ማስፈን ለተሻለ ግብር አሰባሰብና ለሀገር ያለው ፋይዳ ከፍ ያለ ነው። አንደኛ አሁን በየብራንቹ ትምህርት እየተሰጠ ነው። ቲን ከመውጣት ጀምሮ ፍቃድ አውጥቶ ስራው የሚገባ ድረስ ህጎች ላይ፣ ደንቦች ላይ ተከታታይ ትምህርት ይሰጣል። የሞጁራል ትምህርት ይሰጣል፣ የርቀት ትምህርት አለ። ስለዚህ እሱን ቢከታተል አንደኛ ለራሱም ተጠቅሞ ሀገርንም የሚጠቅም ግብር ከፋይ ይሆናል ማለት ነው። መጀመሪያ አንድ ግብር ከፋይ ህግ ተገዢ ነው ለማለት ምን ማድረግ አለበት? በግብር ከፋይነት መመዝገብ አለበት። ከተመዘገበ በኋላ መሰልጠን አለበት። የታክስ ህጎችን ታክስ ከፋይ ቲን ሰርቲፊኬት ሳያወጣ ወይም ወደ ግብር ከፋይነት ሳይመዘገብ ግብር መሰብሰብ አይችልም። ግብር ሽያጭ መሸጥ አይችልም። መጀመሪያ መጥቶ ቲን ሰርቲፊኬት አውጥቶ ስልጠና ወስዶ ደረሰኝ ማሳተም አለበት። ህጋዊ ተቋሙ በሚፈቅደው መሰረት ህጋዊ ደረሰኞችን መጠቀም አለበት። እነዛን ደረሰኞች የካሽ ሬጂስተር ደረሰኝ ሊሆን ይችላል፣ እጅ በእጅ ደረሰኝ ሊሆን ይችላል። በአግባቡ ተዘጋጅቶና በዛ መሸጥ አለበት። ያንን ደግሞ የሸጠውን በህጉ በተቀመጠው በአዋጆች በተቀመጠው መሰረት አሳውቆ በወቅቱ መክፈል ግዴታ አለበት። የህግ ተገዥነትን ማስፈን ለተሻለ ግብር አሰባሰብና ለሀገር ያለው ፋይዳ ከፍ ያለ ነው። መንግስት ከሀገር ውስጥ በሚያገኘው ገቢ የሀገር ውስጥ ወጪን በመሸፈን ከውጭ ጥገኝነት እንዲድንም እድል ይሰጣል። ኢኮኖሚ የሚያመነጨው ገቢ ለሀገር ልማት ይሰበሰባል፣ ለተፈለገው ልማት ይውላል። ከዚህ ደግሞ ማህበረሰቡ ሀገርም ትጠቀማለች። ሌላው እንግዲህ ቅድምም ተጠቅሶ በሌሎችም ተጠቅሶ የነበረው ከእርዳታና ከእዳ እኛን ነፃ የሚያደርግ ወይም ደግሞ
የአገርን ሉዓላዊነት በሚያስከብር መልኩ ታክስ ዋና የገቢ ምንጭ በመሆኑ እነዚህን ሁሉ የራሳችን ገቢ የራሳችን ወጪ ለራሳችን ገቢ እንድንሸፍን የሚረዳ ስለሆነ ገቢ ለሀገር እንዲሰበሰብ ያደርጋል። የፈጠነ አገልግሎት ወይም ቀልጣፋ አገልግሎትም ከአገልግሎት ሰጪውም ከአገልግሎት ተቀባዩም ከግብር ከፋዩም አንጻር ይህንን አገልግሎት ለማግኘትም ለመስጠትም ጥሩ መንገድ ነው ማለት ነው ህግ ተገዢ መሆን። ሌላው አጠቃላይ ይህንን ስናደርግ የታክስ አስተዳደር ወይም ደግሞ ህግ የማስከበር ወጪዎችን ይቀንሳል ማለት ነው። ወጪ ቅነሳ ከግብር ከፋዩም አንጻር ከመንግስትም አንጻር ወጪንም ይቀንሳል። ህጎችን ማክበርና መተግበር እንዲሁም ስልጠናዎችን መከታተል የህግ ተገዥነታችንን ይጨምራል የሚሉን ቆይታቸውን ከጣቢያችን ጋር ያደረጉት ባለሙያዎች ከራስ አልፎ ለሀገር የሚጠቅም ተግባር ለመከወን ነገ የሚል ቀጠሮ ቦታ የለውም። ልክ እንደ ሰለጠነው ዓለም እኛም ሰልጥነን ግብራችንን ላለመክፈል ጥረት አለማድረግ። ምክንያቱም እነሱ የሚሰሩበት ነገር መንግስት ባመቻቸው የመሰረተ ልማቶች ላይ ነው። መሰረተ ልማቶች የሚሰሩት በዚህ ነው እና ሀገሪቷም ከብድርና ከእርዳታ ነፃ ለመውጣት ግብር በአግባቡ መሰብሰብና አገራችንንም ከሉዓላዊነቷን ለማስከበር ክብሯን ለማስከበር የሚረዳ ስለሆነ ይሄ ታክስ ለመሰረተ ልማት የሚውል እንጂ ለግለሰቦች የሚውል ስላልሆነ በአግባቡ አምጥተው ለማንም ግለሰብ ሳይሰጡ በህገ ወጥ መንገድ መብታቸውንና የሚፈልጉትን አገልግሎት ለማግኘት ጥረት ሳያደርጉ በህጋዊ መንገድ መጥተው ከፍለው አገልግሎታቸውን ቢቀበሉ መልካም ነው እላለሁ። በተቋማችን ውስጥ የሞጁላር ትሬኒንግ ከመስጠት አንስቶ በተለያዩ የኮሚኒኬሽን አማራጮች የታክስ ህጎችን ተደራሽ የማድረግ ስራዎች ይሰራሉ። እንደዚህ በማድረግ የታክስ ስርዓታችንን ማሻሻል እንችላለን። የታክስ ህግ ተገዥነት ሀሳብ ያው ተገዢ የመሆንና ያለመሆንን ጉዳይ ምክንያቶቹን ከተረዳን በኋላ ነው ኢንተርቬን የምናደርገው። ስለዚህ ግብር ከፋዩ ለምንድን ነው ለህግ ወይም ለታክስ ህጎች ተገዢ ያልሆነው የሚለውን በተለይም በኮርፖሬት ታክስ ፔየርስ ደረጃ ያሉ ፋክተሮችን ዲተርሚናንቶችን በመለየት በእነዚህ ምክንያቶች ዙሪያ በደንብ መስራት ያስፈልጋል ማለት ነው። ትክክለኛ ነገር ሰርቶ ሀገርን የሚያሳድግ የሀገርን ልማት ሀገርን ቀና የሚያደርግ ነገር መስራትን ሁላችንም የጋራ አድርገን ይሄንን ሀሳብ በታማኝነት ብንይዘው ሌላ ሀገር የለንም። ስለዚህ ለዚህ ሀገር ለሀገራችን ደግሞ ትክክለኛውን ታክስ ማሳወቅ ከህግ አግባብ ደግሞ ከሚወጡትን እንዲመለሱ አራያ ሆኖ ሌሎቹም እንዲታረሙ የማድረግ ስራዎችን መስራት በጣም ጠቃሚ ነው። ከዚህ ጋር ተያይዞ በዚህ በንግድ ሂደቱ ውስጥ ደረሰኝ የማይቆርጡ የሻጭ መመዝገቢያ የማይጠቀሙ ያገኙትን ወጪ የሚያኑሩ ያገኙትን ገቢ በወቅቱ የማያሳውቁ ይሄ ያው ህግ ተገዥነት ስላልሆነ ወደ ህግ ተገዥነቱ እነዚህ ተግባራትን በማቆም ወደ ህግ ተገዥነቱ አዘን ብለው ህግ ተገዥ እንዲሆኑ የመጨረሻ ምክሬ ነው ማለት ነው። ምክንያቶቹ መመሪያ ወጥቶለታል። አንደኛ የራስ ታክስ ስሌት ስንል ታክስ ከፋዩ በራሱ የሚያዘጋጀው የራስ ታክስ ስሌት ነው። ራሱ የሚያዘጋጀውና የሚያሳውቀው ማለት ነው። በዛ ላይ መሻሻል አለባቸው ብሎ ሲያምን እንዲሻሻል ማመልከቻ በመጻፍና ከነሱ ጋር ደጋፊ የሆኑ ሰነዶችን በማያያዝ ጥያቄ ማቅረብ ይችላል። ይህንንም 983 አዋጁ ላይ 2008 አዋጅ አንቀጽ 29 ላይ ይደግፍለታል። ያንን መንተራስ 181 2015 መመሪያ አለ።
በዛ መመሪያ መሰረት ያሉትን ሁኔታዎች ማቅረብ ይችላል ማለት ነው። እንደሚፈቅደው ሁሉ የሚከለክልባቸውም ሁኔታዎች አሉ ማለት ነው። ምክንያቶቹ ምንድነው? ሁለት የማይፈቅድባቸው አጠቃላይ የታክስ ባለስልጣኑ አጠቃላይ ኦዲት ወይም ኢንቨስቲጌሽን ኦዲት በማድረግ የተሻሻለ የታክስ ስሌት ማስታወቂያ ካወጣ በኋላ ደንበኛው የታክስ ስሌት ማሻሻያ ጥያቄ ሊያቀርብ አይችልም ማለት ነው፣ ውሳኔ ከወጣበት በኋላ። ሁለተኛው ደግሞ ምንድነው? ማሻሻያ እንዲደረግለት ጥያቄ አቅርቦ የታክስ ባለስልጣኑ ማሻሻያውን አይቶ ውሳኔ ካወጣበት በኋላ ውሳኔ በወጣበት ማሻሻያ ላይ በድጋሚ ማሻሻያ እንዲደረግለት ጥያቄ ማቅረብ የማይችልበት ሁኔታ ነው ያለው ማለት ነው። አንደኛ በኢንቨስቲጌሽን ኦዲት ወይም አጠቃላይ ኦዲት በሚደረግበት ጊዜ የታክስ ስሌት ማሻሻያ እንዳለው ግብር ከፋዩ ካወቀ ኦዲት የሚደረገው ክፍል ሄዶ ይህን ጥያቄዎቹን ቀጥታ ኦዲት ከሚደረገው ክፍል በማቅረብ ከኦዲት ውጤት ጋር እንዲወጣለት ይደረግለታል ማለት ነው። በዛ ምክንያት ነው በኦዲት ምክንያት ውሳኔው ካገኘ በኋላ ድጋሚ መጠየቅ የማይችለው ማለት ነው ማሻሻያውን። ግብር ከፋዩ አንደኛው መረዳት እና ማወቅ አለበት ብዬ ማምነው መመሪያዎቹን በታክስ ባለስልጣኑ ድረገጾች አሉ፣ እነሱን መጠቀም፣ ትምህርት ክፍሎች በሚያዘጋጃቸው ፕሮግራሞች ላይ መገኘት፣ እነዚህ ነገሮች መረጃዎችን ቶሎ ቶሎ ራሱን አፕዴት የሚያደርግበት እድሎችን ያሰፉለታል። ምክንያቱም ምንድነው ችግሮች ሲከሰቱ ነው አብዛኛውን ጊዜ ግብር ከፋይ የሚመጣው እንዴት ነው ብሎ ራሱን ቅድመ አያዘጋጅም። ግን ታክስ ባለስልጣኑ በድረገጹ በቴሌግራም ቻናሎቹም በየጊዜው አዳዲስ አፕዴት የሆኑ መረጃዎችን ለግብር ከፋዩ በየጊዜው የሚያቀርብበት ሁኔታ አለ። ያን በማየት ግብር ከፋዩ ራሱን ዝግጁ በማድረግ ራሱን አስቀድሞ በማብቃት እንደዚህ አይነት ችግሮች ሲከሰቱ ምንድነው ማድረግ ያለብኝ፣ ምን መረጃዎችንስ መያዝ እችላለሁ የሚለውን ነገር ከዛ ላይ በዝርዝር በማግኘት በቀላሉ የሚስተናገድበትን ሁኔታ ማመቻቸት ይችላል ማለት ነው። ማሻሻያ ሲጠይቁ የታክስ ስሌት ማስታወቂያ ካወጡበት ቀን ጀምሮ ወደ ኋላ 5 ዓመት ድረስ ያለውን ማሻሻያ ማቅረብ ይችላሉ። ያንን ማወቅ ይችላሉ። እዛ ላይ በዝርዝር ደግሞ ያሳያቸዋል። 5 ዓመት የሚቆጠር ማለት ነው ማሻሻል የሚችሉበት እድል አለ። ከኛም አልፎ ይተርፋል ለዓለም ምርጥ ዘሩ ሀገርን ልክ እንደ ራስ የመውደድ ምልክቱ ግብር ከፋይነት ነው የዜግነት ኩራቱ። ግብር የሀገር ክብር፣ ግብር ለዜጎች ክብር፣ ግብር የሀገር ክብር፣ ግብር የሁሉም ክብር። ዋጅራን ጎዳላላት ኡመታ ቢሱም ደጋቱ ተጃጂላ ካንኩኖዛ ደደፎን ታሪ ረባሳ በኃላፊነት ላይ ያለ የሆን ህዝብ አገልጋይ የድርሻችን ይወጣ ክቡር ነው ግብር ከፋይ። ሕገ ወጥነት ኮንትሮባንድ